የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ወንድምናቶቼ ለዚህ ለጸሎት ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ ጸሎቱን ከኔ ጋራ። ሃሌሉያ። መጽሐፍ ቅዱሳችን እግዚአብሔር ቃል በመዝሙር 147 ቁጥር 3 ላይ እንዲህ ይላል፣ ልባቸውን የቆሰሉትን ይፈውሳል ሕመማቸውንም ይጠግናል የሚል ቃል አለ። ልባቸውን የቆሰሉትን ይፈውሳል። ይሄ ቃል በጣም ትልቅ ኃያል እግዚአብሔር ቃል ነው እና በተለያየ አይነት ሁኔታና አጋጣሚ ልባችሁ የቆሰላችሁ እና በብዙ ህመም ያላችሁ በተለያየ አይነት በህይወት አጋጣሚዎች ውስጥ ልባችሁ የቆሰለ ልባችሁን የታመማችሁ በብዙ አይነት ሁኔታ አንዳንድ ህመሞች መርሳት እስከማትችሉ ድረስ ያማችኋልና እንዲህ አይነት በብዙ አይነት ሁኔታዎች ውስጥ ያላችሁ ሰዎች እግዚአብሔር ዛሬ ይጠግናችኋል፣ ይፈውሳችኋል። ለዚህ ነው መዝሙረኛው ዳዊት የሚያወራው ልባቸውን የቆሰሉትን ይፈውሳል ይላል። እግዚአብሔር የቆሰለውን ልባችሁን ይፈውሳል። የታመማችሁበትን ደግሞ እግዚአብሔር ይፈውሳል፣ ይጠግናችኋል ጌታ። ይሄ ቃል በጣም ኃይለኛ እግዚአብሔር ቃል ነው። መቼም የእግዚአብሔር ቃል ደካማ እግዚአብሔር ቃል የለም። እግዚአብሔር ቃል ሁሉም ኃይለኛ ነው። ሰዎች እንኳን ራሳቸው የሚናገሩትን ቃላቸውን እንኳን በጣም ሰዎች እንዲያከብሩላቸው ይፈልጋሉ እና ምንም ሆነ ምን ያልኩትን ማድረግ አለብሽ፣ ያልኩትን ማድረግ አለብህ የሚል ሰዎች ቃላቸው እንዲከበርላቸው ይፈልጋሉ። እግዚአብሔር ደግሞ ለቃሉ ታማኝ ነው። ቃሉ እንዲከበር ከሚፈልጉት ወይም ደግሞ ቃሉን የማይቀይር ነው። ሰዎች በአንድም ሆነ በሌላ ቃላቸውን ይቀይራሉ፣ ግን እግዚአብሔር ቃሉን አይቀይርም። ያለውን የሚያደርግ ያለውን የሚፈጽም በቃሉ ጀርባ ሆኖ የሚሰራ አምላክ ነው። ስለዚህ ከኔ ጋራ ይህንን ጸሎት እንጸልያለን። በምን ሁኔታዎች ውስጥ ነው ያላችሁት? ዛሬ ለታመሙ ልቦች፣ ለተጎዱት እግዚአብሔር ልባችሁን ይጠግናል እና ጸልያለሁ በጌታ በኢየሱስ ክርስቶስ ስም። የታመመ ልባችሁ፣ የቆሰለ ልባችሁ በአንድም በሌላም እግዚአብሔር አምላክ የታመማችሁበትን ጉዳይ ላይ ጣልቃ መግባት ይጀምራል። ሃሌሉያ። ዛሬ ጣልቃ መግባት ይጀምራል ጌታ። በእግዚአብሔር ላይ ታምናችሁ በእግዚአብሔር ተደግፋችሁ ያላችሁ ሰዎች አሁን ከኔ ጋር ጸልዩ ይህንን ጸሎት። እግዚአብሔር አንተ ትችላለህ፣ ላንተ አሳልፌ እሰጣለሁ፣ ነገሬን ላንተ አሳልፌ እሰጣለሁ። እኔ የደከምኩበት ጉዳይ፣ እኔ ያደከመኝ ጉዳይ ላንተ ቀላል ነው። ስለዚህ ላንተ አሳልፌ እሰጣለሁ እያላችሁ ጸልዩ ከኔ ጋር። ሃሌሉያ። በጌታ በኢየሱስ ክርስቶስ በተሰበራችሁበት አትቀሩም። እግዚአብሔር ያነሳችኋል። በወደቃችሁበት አትቀሩም። እግዚአብሔር ያነሳችኋል። የማይጸልይ ሰው አዲስ ነገር መቀበል አይችልም። በነገራችን ላይ ማትጸልዩ ከሆነ አዲስ ነገር መቀበል አትችሉም እና ስትጸልዩ ግን እግዚአብሔር በሕይወታችሁ አዲስን ነገር ያደርግላችኋል። ስትጸልዩ በእግዚአብሔር ፊት ስትሆኑ
ከእግዚአብሔር ጋር ስትሆኑ እግዚአብሔር ምን ትለኛለህ ስትሉ እመኑኝ እግዚአብሔር በሕይወታችሁ አዲስ ነገር ማድረግ ይጀምራል። ዛሬ እጸልያለሁ በምንም አይነት ሁኔታዎች ውስጥ ከተያዛችሁበት ሁኔታዎች ውስጥ እግዚአብሔር ያወጣችኋል። ከተያዛችሁበት መያዝ በብዙ አይነት ሁኔታዎች ውስጥ ተይዛችሁ ያላችሁ ሰዎች የእግዚአብሔር ጣልቃ ገብነት በሕይወታችሁ ይገለጣል። የመንፈስ ቅዱስ ጣልቃ ገብነት በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ይገለጣል። እኔ እንደ እግዚአብሔር ሰው ጸልያለሁ። ምንም አይነት ከባድ በሚመስሉ ሁኔታዎች ውስጥ ያላችሁ ሰዎች በቃ መቼ ነው ማለት ተሰበርኩኝ፣ ልቤን የጣልኩበት ሰው ሰበረኝ፣ በቃ ሕይወት ማለት ሕይወቴን አስቀጥላለሁ ባልኩበት ሰው ተሰበርኩኝ በምትሉት በተለያየ አይነት ሁኔታዎች ውስጥ እግዚአብሔር ጣልቃ እየገባ ነገርን እየቀየረ እግዚአብሔር አምላክ ወደ ተሻለ ምዕራፍ እያወጣችሁ እየጠገነ እየረዳ እያገዘ ጌታ ጣልቃ እንዲገባ ጸልያለሁ። ሃሌሉያ። አባቴና አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም እህቶችና ወንድሞቼ ልባቸው በተሰበረበት ጉዳይ ላይ እጠግናለሁ በቃሌ እንዳልከው በጌታ በኢየሱስ ክርስቶስ ስም መጠገን ይሁንላቸው። አንተ ሁሉን የምትችል አምላክ ነህና በጌታ በኢየሱስ ስም ጣልቃ እንድትገባላቸው ጸልያለሁ። ነገር እንዲቀየርላቸው ጸልያለሁ። ጉብኝት እንዲሆንላቸው ጸልያለሁ። አዋጅ እንዲቀየር ጸልያለሁ። በታላቅ ተአምራት በሕይወታቸው ላይ እንድትመጣ ጸልያለሁ። በእምነት ጸልዩ ከኔ ጋር። ትጠግናለህ በሉ ጌታን። ያ ራሱ ነው የተናገረን እኮ ልባቸው የተሰበሩትን ይላል። ገርማችሁ ነገር ልባቸውን የቆሰሉትን ይፈውሳል። እግዚአብሔር ነው የሚፈውሰው። ምን ያክል ከባድ እንደሆነ ተመልከቱ። ልባቸው የቆሰሉትን ማለት ምን ያክል ከባድ እንደሆነ ታውቃላችሁ። ቁስል ሳይመታ መቁሰል አይችልም። አንድ ሰው ሳይመታ መቁሰል አይችልም። እና ልባችሁን የተመታችሁበት ጉዳይ ላይ ማለት በጣም ያዘናችሁበት ጉዳይ ላይ እግዚአብሔር የፈውስ እጁን ይዘረጋል እያለ ነው። የፈውስ እጁን ይዘረጋል እያለ ነው እግዚአብሔር። ሃሌሉያ። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም የቆሰላችሁበት ቦታ ላይ ያዘናችሁበት ቦታ ላይ ታውቃላችሁ፣ ሰው እጁ ከተመታ እጁ ይድናል። የሆነ ቦታ ላይ ከተመታ ያ ቦታ ደግሞ ወዲያው በምንም ይድናል። ከባድ ነገር ምንድነው ታውቃላችሁ? ልብ ሲቆስል ይከብዳል። የልብ ቁስል በጣም ከባድ ነው። የልብ ቁስል እጅግ ከባድ ነው። ለዚህ ነው ልባቸው የቆሰሉትን ይላል ቃሉ። ልብ የቆሰላችሁ ሰዎች፣ በልብ የተመታችሁ ሰዎች ማንም አያይማ፣ በውስጥ ነው ያለው። ማንም አይመለከትማ። ማንም ለምን ልብ ነው የቆሰለው።
በውስጥ ነው የተመታችሁት፣ ወደ ውስጥ ነው የደማችሁት። አቤት እግዚአብሔር ሆይ ዛሬ እግዚአብሔር ጣልቃ ይገባላችኋል። እግዚአብሔር ጣልቃ ይገባላችኋል። ለአንድ ሰው ጌታ ጣልቃ ይገባል። ዛሬ የቆሰላችሁበትን ጉዳይ ላይ ታምራት ይሆናል። የፈውስ እጆቹ ይዳስሳችኋል። እናንተ አሜን ነው ወይ? የፈውስ እጆቹ ይዳስሳችኋል። መጽሐፍ ቅዱሳችን እግዚአብሔር ቃል ሲናገር በመገረፉ ቁስል ተፈውሳችኋል እንደሚል ቃል እግዚአብሔር በልብ የተመታችሁበትን፣ በውስጥ የቆሰላችሁበትን፣ ወደ ውስጥ የደማችሁበት ጉዳይ ላይ ጌታ ጣልቃ ይገባል። ጌታ ጣልቃ ይገባል። ከዛ ህመማቸውንም ይጠግናል ይላል የእግዚአብሔር ቃል። ራሃታ ሼላ ባህራቆስ ኤሻ ባህታ ካባራዲ አላቦዮ ላብራዲ ሳላሃታ ካባሽና ማንዶ ጸልያለሁ በጌታ በኢየሱስ ክርስቶስም ክንዱ እንዲረዳችሁ፣ ጣልቃ ጌታ እንዲገባላችሁ፣ ነገር እንዲቀየርላችሁ፣ የእግዚአብሔር ጣልቃ ገብነት በሕይወታችሁ እንዲገለጥ በእጁ መንፈስ ቅዱስ ዳሶ ጌታ ኢየሱስ ሲሄድ እንደዚህ አለ፣ እኔ እሄዳለሁ ነገር ግን አጽናኙን መንፈስ እልክላችኋለሁ እንዳለው በጌታ በኢየሱስ ክርስቶስ ስም ለአንድ ሰው ዛሬ ጸልያለሁ። አጽናኝ መንፈስ ይላካል። በቆሰላችሁበት፣ በተመታችሁበት፣ በታመማችሁበት፣ ባዘናችሁበት፣ ባለቀሳችሁበት ጉዳይ ላይ አጽናኙ መንፈስ ይላክላችሁ። የሚያጽናና መንፈስ ይላክላችሁ። የሚረዳ መንፈስ ይላክላችሁ። የሚያግዝ መንፈስ ይላክላችሁ። እግዚአብሔር ክንዱን እንዲዘረጋላችሁ ጸልያለሁ። አጽናኙ መንፈስ እልክላችኋለሁ፣ እሱ በመጣ ጊዜ ያጽናናችኋል ይላል። አይገርማችሁም? ዛሬ የሚያጽናና መንፈስ ያገኛችኋል። ትጽናናላችሁ በጌታ በኢየሱስ ክርስቶስ። ሃሌሉያ 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 ሃሌሉያ። ትጽናናላችሁ በጌታ በኢየሱስ ክርስቶስ። ለቤታችሁ መጽናናት፣ ለህይወታችሁ መጽናናት፣ ለእናንተ መጽናናት፣ ለኑሯችሁ መጽናናት፣ በእናንተ በነገሮቻችሁ ሁሉ መጽናናት ይሆንላችኋል። መጽናናት ይሆንላችኋል። እግዚአብሔር እንድትጽናኑ ያደርጋችኋል። እግዚአብሔር ሃሌሉያ ማጽናናት የሚችል እግዚአብሔር ዛሬ በእጁ ይዳሳችሁ። ዛሬ አንድ ሰው በጌታ በኢየሱስ ስም ልቡን በታመመበት ከውስጥ የሆነ ህመም ከባድ ነው። ታውቃላችሁ፣ ቅድም ብያለሁ። የልብ የእጅ ከተመታ፣ እግር ከተመታ፣ የሆነ ፊት ላይ ከተመታችሁ ያ ቁስል ሰው ያየዋል። ሰው ሁሉ ያዝናል። ለምን? ከላይ ስለሚያይ። ለዚህ ሰው ሁሉ ስለሚያዝን ያንን ነገር እንደምንም ብላችሁ ታልፉታላችሁ። ነገር ግን ከውስጥ የሆነውን ህመም የሚያውቀው ሁለት ሰው ብቻ ነው። ሰው በውስጡ ሲታመም፣ ከልቡ ሲታመም ያን የሚያውቀው ሁለት ሰው ነው። ሁለት አካላት ነው። አንደኛው ሰውየው የታመመ ሰው ነው የሚያውቀው። ሁለተኛው ደግሞ እግዚአብሔር ብቻ ነው የሚያየው። ሌላ ማንም ሰው ሊያየው አይችልም። ስለዚህ በእነዚህ በውስጥ ህመም የታመማችሁ ሰዎች አንዳንድ ጊዜ ብዙ ተስፋ ተሰጥቷችሁ እነዛ ተስፋዎቻችሁ የተጠለፈባችሁ ሰዎች፣ የተካዳችሁ ሰዎች፣ በሰዎች ክህደት የደረሰባችሁ ሰዎች፣ በጣም ከልብ
የታመማችሁ ሰዎች ዛሬ እኔ እንደ እግዚአብሔር ነቢይ በሕይወታችሁ ላይ አንድ አዋጅ አውጃለሁ። እግዚአብሔር ጣልቃ ገብቶ ነገራችሁን ቀይረዋል። እግዚአብሔር ጣልቃ ገብቶ አዋጅን በአዋጅ ይቀይራል። እግዚአብሔር ያን የታመማችሁበት ጉዳይ ላይ በጌታ በኢየሱስ ክርስቶስ ስም ጣልቃ አሁን ይገባል። ሕመማቸውንም ይፈውሳል፣ ይጠግናል የሚል እግዚአብሔር ቃል የታመነ ነው። እግዚአብሔር ሕመማችሁንም ጭምር ይጠግናል። እግዚአብሔር ክንዱን ይዘረጋል። እግዚአብሔር ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በውስጥ ለተመቱት እግዚአብሔር ከልብ በሆነ ሐዘን ለገጠማት ለእህቴ በውስጧ ላለቀሰችው እህቴ በጌታ በኢየሱስ ክርስቶስ ጉብኝት ይሁንላት። በጌታ በኢየሱስ ስም ጸልያለሁ። ጣልቃ ግባላት ጌታ ሆይ ጸልያለሁ። ሃሌሉያ። ይህን ጸሎት ከኔ ጋር ለሚጸልይ ሰው እግዚአብሔር አምላክ ሆይ መጽሐፍ ቅዱስ እንደዚህ ይላል፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እንደሚል ቃል በውስጥ ሰው ከተመታ በጣም ከባድ ነው። ስለዚህ ዛሬ ጸልያለሁ እግዚአብሔር አምላክ ሆይ ያንተ ጣልቃ ገብነት በኢየሱስ ክርስቶስ ስም እንዲሆንላቸው፣ በጌታ በኢየሱስ ክርስቶስ ስም አዲስ ነገር እንዲሆንላቸው፣ በጌታ በኢየሱስ ክርስቶስ ስም ነገር የተቀየረ እንዲሆን ጸልያለሁ በኢየሱስ ክርስቶስ ስም። ይሄ ማለት በነገራችን ላይ ሰው ፊትን ያያል፣ እግዚአብሔር ልብን ያያል ማለት ሰው ፊት ላይ ያለውን ነገር ነው። ሰው እናንተ ስትስቁ ሳቃችሁን ነው የሚያውቀው። ውስጣችሁ ላይ ምን እንዳለ ወይም በምን እንደተጎዳችሁ ምን እንደመታችሁ የህይወታችሁን የላይፋችሁን ሁኔታ አያውቅም። ደግሞ አልፎ በተለያየ አይነት መንገድ ማለት ነው። ዛሬ ለእናንተ ለህይወታችሁ ለዘመናችሁ ይህንን ጸሎት ጸልያለሁ። እግዚአብሔር አምላክ በሚደንቅ ጉብኝትና ጣልቃ ገብነት በህይወታችሁ አዲስ ነገር ማድረግ ይጀምራል። በጌታ በኢየሱስ ክርስቶስ ከነገሮቻችሁ ጋር መገናኘት እንዲሆንላችሁ፣ የሚያሳድዳችሁ የሚዋጋችሁ ማንኛውም የጠላት ውጊያ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን ጸልያለሁ። እግዚአብሔር አምላክ እጁን መዘርጋት የሚችል አምላክ ነው። እግዚአብሔር አምላክ ጣልቃ መግባት የሚችል አምላክ ነው። እግዚአብሔር አምላክ አዋጅን በአዋጅ መቀየር የሚችል አምላክ ነው። እግዚአብሔር አምላክ ምዕራፋችሁን መቀየር የሚችል አምላክ ነው። አዎ በውስጥሽ የተመታሽበትን፣ በልባችሁ የተመታችሁበትን፣ በልባችሁ የቆሰላችሁበትን፣ ከውስጥ የታመማችሁበትን ህመም ማንም ሰው ሊያውቀው አይችልም ከእግዚአብሔር ውጭ። አያችሁ። ስለዚህ ዛሬ ያ ደግሞ የሚያውቀው ጌታ ደግሞ ያን የቆሰላችሁበትን፣ ያን የተመታችሁበትን፣ ያን የታመማችሁበትን ጉዳይ ላይ እጁን ዘረጋል። ሃሌሉያ። ራሃታ ካባሼና ራሃዳ ጋባጂ ላባራካዳ ጋባስ ሬባራዲያ ባሼ ለባዳ ጋባሼ ዳካባሶና ማንዳ በጌታ በኢየሱስ ስም ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያዘናችሁበት፣ የቆሰላችሁበት፣ የተመታችሁበት ጉዳይ ላይ የእግዚአብሔር ጣልቃ ገብነት በኢየሱስ ክርስቶስ ስም ተገለጠ። የመንፈስ ቅዱስ ጣልቃ ገብነት አሁን ተገለጠ። ነገራችሁ በጌታ በኢየሱስ ክርስቶስ ስም ተቀየረ። አምላኬ እግዚአብሔር በሚገርም ጣልቃ ገብነት በነገራችሁ ላይ ክንዱን ዘረጋ። ራታባሺና ማንዶ ኢላሃታ ሳሃታ ካባሻ ኢየሱስ ስም የተባረከ ይሁን። የተጠቁትን የሚያድን ለተጨቆኑት ሰው ላጡት ብቸኛ ለሆኑት በድልና በሞገስ የሚረዳ የእግዚአብሔር ጉብኝትና ጣልቃ ገብነት
በጌታ በኢየሱስ ክርስቶስ ስም በነገሮቻችሁ ላይ እንዲሆን ጸልያለሁ። የእግዚአብሔር ጣልቃ ገብነትና የሞገስ መንፈስ በኃይል እንዲያገኛችሁ እኔ ጸልያለሁ። እግዚአብሔር አምላክን የምታመሰግኑበት፣ እግዚአብሔር አምላክ አደረገልኝ የምትሉበት የሞገስ መንፈስ በጌታ በኢየሱስ ክርስቶስ ስም ያገኛችሁ። አባትና አምላክ ሆይ ጸልያለሁ። ክንዲህ ዛሬም ይሰራል፣ እጅ ዛሬም ይሰራል። ነገርን ትቀይራለህ፣ ጣልቃ ትገባለህ፣ አዋጅን በአዋጅ ትቀይራለህ። በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ስም የተባረከ ይሁን። አንተ ሁሉን ትችላለህ። የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የኃያላን ሁሉ ኃያል በጌታ በኢየሱስ ክርስቶስ ስም ይባረክ። እግዚአብሔር አምላክ ሆይ የትኛውም አይነት የጠላት እቅድ፣ የትኛውም አይነት እህቶቼን የሚያሳዝን፣ ወንድሞቼን የሚያሳዝን፣ ነገራቸውን የሚመታ የሚዋጋ የጠላት ውጊያ ሁሉ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ያንተ ክንድ፣ ያንተ ጣልቃ ገብነት በኢየሱስ ክርስቶስ ስም በኃይል እንዲገለጥላቸው ነው ጸልያለሁ። እግዚአብሔር አምላክ ሆይ ለቆሰሉት፣ ላዘኑት፣ ለተመቱት በተለያየ አይነት አቅጣጫ ጌታ ሆይ በኢየሱስ ክርስቶስ ስም የሚፈውስ እጅ፣ የሚረዳ እጅ፣ ጣልቃ የሚገባ ክንድ፣ ነገር የሚቀይረው እጅ፣ አዲስ ነገር የሚያደርገው የአንተ ክንድ፣ ሁሉን መልካም የሚያደርግ የአንተ ጣልቃ ገብነት በጌታ በኢየሱስ ክርስቶስ በኃይል ይገለጥ። በኃይል በነገራቸው ላይ ይገለጥ። በኃይል በነገራቸው ላይ ይገለጥ። በኃይል በነገራቸው ላይ ይገለጥ። የትኛውም አዋጅ ይገልበጥ። እግዚአብሔር አምላክ ሆይ ስምህን እጠራለሁ። በስሜ ውስጥ ፈውስ አለ። በስሜ ውስጥ ነፃ ማውጣት አለ። በስሜ ውስጥ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ከፍታ አለ። ሃሌሉያ። ስለዚህ ዛሬ ጸልያለሁ። ስም የተባረከ ይሁን። ለዘላለም ከፍ በል፣ ለዘላለም ከፍ በል፣ ለዘላለም ንገስ። ሁሉን ትችላለህ። ራሻ ባህታካስ ሌብራ ካዳሺና ማንዳጋስ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብን ከለከል ዘንድ ከቶ እንደማይቻል አወቅ እንዳለው ባሪያ አንተ ሁሉን ትችላለህ። እግዚአብሔር አምላክ ሆይ ከፍ በል። እግዚአብሔር አምላክ ሆይ ከፍ በል። እግዚአብሔር አምላክ ሆይ ከፍ በል። ብቻህን ንገስ፣ ብቻህን ክበር። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እናመሰግንሃለን። ስለ ሁሉ እናመሰግናለን። ስለ ሁሉ ከፍ እናደርጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ከፍ በል። ማንኛውም ወንድምና እህቶችን የሚዋጋ የጠላት ውጊያ በኢየሱስ ክርስቶስ ስም የተመታ ይሁን። ውጊያ ይመታ፣ ፈተና ይመታ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በሁሉም ቦታ ላይ አንተ መንገድ አለ፣ መንገድ አለ። በወጀብ ውስጥ መንገድ አለ፣ በነፋስ ውስጥ መንገድ አለ። አውሎን ታዛለ፣ አውሎ ነፋሱን ታዛለ። ሁሉም ደግሞ ጆሮ አለው። ሁሉም እኛ የሚከብደን ችግሮቻችን በሙሉ አንተን ይሰማሉ፣ ያዳምጣሉ። ዛሬ ጸልያለሁ፣ መልካምነት ይገለጥ፣ ታላቁ ክንድ ይገለጥ፣ ኃይል ይገለጥ። እግዚአብሔር አምላክ ሆይ ነገር የተቀየረ ይሁን። በጌታ በኢየሱስ ክርስቶስ አዋጅ የተቀየረ ይሁን። አዲስ ነገር እንዲሆን ጸልያለሁ። ታላቅ ጉብኝት እንዲሆን ጸልያለሁ። ራሃታ ባሻሃታ ካባቲና ሎብራዲካ ሳካታሺዳ ባራባስ በኢየሱስ ክርስቶስ ስም ጨለማ የተገፈፈ ይሁን። ኪሳራ የተገፈፈ ይሁን። ሞት የተገፈፈ ይሁን። አለመከናወን የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስሜን አከብርሃለሁ፣ ከፍ አረጋለሁ፣
አንተ መልካም ነህ። አንተ ሁሉን ትችላለህ። እግዚአብሔር ሆይ በጌታ በኢየሱስ ስም በትር የተነሳ ይሁን። የወደቀ በትር ይነሳ። የጸሎት በትር ይነሳ። ቃልን የሚያነቡበት የቃል በትር ይነሳ። የወደቀ ነገራቸው ይነሳ። እግዚአብሔር በጌታ በኢየሱስ ስም በታመሙበት ጉዳይ ላይ ያንተ ጣልቃ ገብነት ይሁን። ያንተ ጣልቃ ገብነት ይሁን። የተአምራት መንፈስ ይገለጥ። የሞገስ መንፈስ ያገኛቸው። ራሻባዳ ካራዲላቦስ ለፓራዝ ሴላሃታ ካባያዱስ ሻባሃዳ ጋባራዲላቦስ ሳባይ ለፓናሺ ናናጋዳጋስ ኦራዲላ ባሻላዳ ካባይ መልካምነት ይገለጥ። ታላቅነት ይገለጥ። ኃይል ይገለጥ። በጌታ በኢየሱስ ምርኮ ይመለስ። ምርኮ ይመለስ። ምርኮ ይመለስ። ምርኮ ይመለስ። ጌታ ሆይ ምርኮ ይመለስ። ምርኮ ይመለስ። ሃያ ባሻ ባሃታ ካባስ ራሃታ ካታሼላ ባራካስ። ወገኖቼ የሚጸልይ ሰው አትራፊ ነው። ስትጸልዩ ታተርፋላችሁ። እግዚአብሔር በነገሮቻችሁ ሁሉ ላይ ጣልቃ እየገባ ይመጣል። ድል ለእናንተ እየሰጣችሁ ይመጣል እና ከባድ በሚመስሉ ነገሮች ላይ ድል ታገኛላችሁ። በየጊዜው እግዚአብሔር ድልን ይሰጣችኋል እና ባለ ድል መሆን ትጀምራላችሁ። እኔ ደግሞ እንደ እግዚአብሔር ሰው ጸልያለሁ። እግዚአብሔር ድልን ይስጣችሁ። እግዚአብሔር ሞገስ ይሆንላችሁ። እግዚአብሔር በነገራችሁ ላይ ጣልቃ ይግባላችሁ። ነገራችሁ ይስተካከል፣ ይሰራ። ነገራችሁ በጌታ በኢየሱስ ክርስቶስ ስም በብዙ ሞገስና በብዙ ተአምራት በጌታ በኢየሱስ ክርስቶስ እንዲጨምር ጸልያለሁ። ኃይለኛው የእግዚአብሔር እጅ፣ ታላቁ የእግዚአብሔር ክንድ ነገራችሁን እንዲሰራ እንዲቀይረው ጸልያለሁ። የቱንም ያክል ፈተና ውስጥ ብትሆኑ፣ ከባድ በሚመስሉ ሁኔታዎች ውስጥ ብትሆኑ፣ የምትጸልዩበት ሰዓት ላይ ግን የምትጸልዩ ከሆናችሁ ግን ድልን ማግኘት ትጀምራላችሁ። የቱንም ያክል አስቸጋሪ ሁኔታዎች ውስጥ ብትሆኑ፣ ነገር ግን የምትጸልዩ ከሆነ እግዚአብሔር በእናንተ ሕይወት ላይ ድልን ይሰጣችኋል እና ባለ ድል መሆን ትጀምራላችሁ። ዛሬ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ አዲስ ነገር በሕይወታችሁ ይሁን። እጅግ የሚያስደንቅ ጉብኝት በሕይወታችሁ ላይ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃያሉ እግዚአብሔር፣ ሁሉን የሚችል ጌታ፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነገራችሁን ያስተካክለው። አሁን እጁ ነገራችሁን እንዲዳስሰው ጸልያለሁ። አዳካራሻ ባህታ ላባራዴቃስ ሎብራዲያ ባሼዳ ባህራ ካዳሲዳ ባራስ በጌታ በኢየሱስ ስም ጸለይኩ። አዎ ዛሬም ትችላለህ። ኢየሱስ ስሜ የተባረከ ይሁን። አንተ መልካም ነህ። ሁሉን ትችላለህ። ጌታ በኢየሱስ ክርስቶስ ስም መልካሙን ክንድህን፣ ታላቁን ክንድህን እንድትዘረጋ ጸልያለሁ። እግዚአብሔር አምላክ ሆይ በተለያየ አቅጣጫና ሁኔታዎች ጠላት ያዘጋጀው ዝግጅት ሁሉ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ሃሌሉያ። ኢየሱስ ስም ይባረክ። ሃሌሉያ። ኢየሱስ ዛሬም ጣልቃ እንድትገባ፣ ዛሬም ነገር እንዲቀየር፣ መልካምነት እንዲገለጥ፣ አዲስ ነገር እንዲሆን፣ አዋጅ እንዲቀየር በጌታ በኢየሱስ ክርስቶስ ስም የትኛውም የጠላት ቀስት እንዲመታ በኢየሱስ ክርስቶስ ስም ነው ጸልያለሁ። አባትና አምላክ ሆይ ከዚህ ሰዓት ጀምሮ
ጠላት ያቀደው እቅድና አጀንዳ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። ከዚህ ሰዓት ጀምሮ አንድ ሰው እግዚአብሔር አምላክ ሆይ ባንተ የተጎበኘ እንዲሆን ጸልያለሁ። ያንተ የሚጎበኝ እጅ፣ ያንተ ጣልቃ የሚገባው ክንድ፣ አዲስ ነገር የሚያደርገው ክንድ፣ ነገር የሚቀይረው ክንድ፣ ታላቅ ነገር የሚያደርገው ያንተ ክንድ በጌታ በኢየሱስ ክርስቶስ ስም በኃይል ይገለጥ። እግዚአብሔር አምላክ ሆይ ትችላለህ። አንተ ሁሉን ነገር ትችላለህ። ነገሮችን ማስተካከል ትችላለህ። በፊቴ አለን። ይሄው እግዚአብሔር አምላክ ሆይ ያንተ ጣልቃ ገብነት በኃይል እንዲገለጥና ነገር የተቀየረ እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር በኢየሱስ ክርስቶስ ስም ኪሳራ፣ አለመከናወን፣ ሐዘን፣ ግራ መጋባት በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ መልካሙ ክንድ ይገለጥ፣ ታላቁ እጅ ይገለጥ። በኢየሱስ ክርስቶስ ስም አዲስ ነገር ይሆን። በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ እንጠራሃለን። ደጋግመን እንጠራሃለን። ለቆሰሉ ላዘኑ ልቦች፣ ለወደቁ ልቦች፣ ግራ ለተጋቡት፣ ምን ሊሆን ላሉት፣ መሄጃ መግቢያ ላጡት ጌታ ሆይ ክንድ ጣልቃ ይግባ። ዛሬ ነገር ይቀየር። ዛሬ ታምራት ይሁን። ዛሬ አዲስ ነገር ይሁን። ዛሬ በጌታ በኢየሱስ ክርስቶስ የሚያስቀጥል ያንተ ጣልቃ ገብነት በኢየሱስ ክርስቶስ ስም እንዲሆን ጸልያለሁ። ጌታ ሆይ እግዚአብሔር አምላክ ሆይ በኢየሱስ ስም ስም ይብሩክ ይሁን። በኢየሱስ ስም ይብሩክ ይሁን። ስም ይባረክ። የትኛውም በኢየሱስ ክርስቶስ ስም እህቶቼ የተያዙበት መያዝ ከነሱ ህይወት ላይ የተነቀለ ይሁን። እግዚአብሔር ሆይ ያዘኑ ልቦች ይጽናኑ። የቆሰሉ ልቦች፣ የተመቱ ልቦች፣ የታመሙ ልቦች በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አምላክ ሆይ ባንተ ይታከሙ። ነገር ሁሉ አዲስ ይሁን። ነገር ሁሉ አዲስ ይሁን። ጣልቃ ስለምትገባ አመሰግናለሁ። ነገር ስለሚቀየር አመሰግናለሁ። አዲስ ነገር ስለሚሆን አመሰግናለሁ። አዋጅ በአዋጅ ስለሚቀየር አመሰግናለሁ። ማንኛውም በጌታ በኢየሱስ ክርስቶስ ስም የጠላትን ዕቅድ ዛሬ ከሕይወታቸው ዙሪያ ላይ መትቼዋለሁ። ይመታ። አላችሁ፣ በጣም ብዙዎች አላችሁ። እግዚአብሔር መንፈስ ይናገረኛል። በጣም ያዘናችሁ፣ በጣም ልባችሁ የቆሰለ፣ በጣም ልባችሁ የወደቀ፣ በአንድም በሌላም በብዙ አይነት ሁኔታዎች የታመማችሁ እና ያንን የታመማችሁበትን የሚያክም ሰው ያጣችሁ፣ ምን መሆን አለብኝ፣ ምን ማድረግ አለብኝ የምትሉ ሰዎች ዛሬ እግዚአብሔር በነገራችሁ ላይ ጣልቃ ይገባል። ዛሬ እግዚአብሔር ነገራችሁን ይሰራል። ዛሬ እግዚአብሔር አዲስ ነገር ያደርግላችኋል። ዛሬ እግዚአብሔር ነገራችሁን ከወደቀበት ያነሳዋል። ዛሬ እግዚአብሔር የተመታችሁበት ጉዳይ ላይ እንዴት ሆናለሁ ያላችሁበትን ነገር አስተካክሎ እንደገና ሕክምና ያደርግላችኋል። ሃሌሉያ። ጸልያለሁ በጌታ በኢየሱስ ክርስቶስ ነገራችሁ ይስተካከል። ጸልያለሁ በጌታ በኢየሱስ ክርስቶስ ጣልቃ ይግባላችሁ። ጸልያለሁ በጌታ በኢየሱስ ክርስቶስ አዲስ ነገር ይሆንላችሁ። ጸልያለሁ በጌታ በኢየሱስ ክርስቶስ ጨለማው የተገፈፈ ይሁን። ጨለማው የተገፈፈ ይሁን ከሕይወታችሁ በጌታ በኢየሱስ ስም። የሐዘን ምዕራፍ ይዘጋ። የኪሳራ ምዕራፍ ይዘጋ። የተመታችሁበት፣ ያዘናችሁበት፣ የወደቀ
በወደቃችሁበት ጉዳይ ላይ ጌታ ጣልቃ ገባ። ማለት ልቤ ወድቋል፣ ልቤ አዝኗል፣ በጣም አዝኛለሁ፣ እንዲህ ሆኛለሁ ባላችሁበት በጣም ባዘናችሁበት ጉዳይ ላይ የጌታ ጣልቃ ገብነት በኢየሱስ ስም ይሆንላችሁ። አሜን። እያየው ነው። አንዳንዶቻችሁ ልባችሁ እየታከመ ነው። እግዚአብሔር ጣልቃ እየገባላችሁ ነው። ያ ልባችሁ እየታከመ ነው ማየው። በጣም በብዙ አይነት ሁኔታ በብዙ ጉብኝት ጌታ በነገራችሁ ጣልቃ እየገባ ነው። በብዙ ተአምራት በሕይወታችሁ የሆነ ነው። እግዚአብሔር ነገራችሁን እየቀየረ ነው። በጌታ በኢየሱስ ክርስቶስ ነገራችሁ መልካም ይሁን። በጌታ በኢየሱስ ክርስቶስ ባዘናችሁበት በወደቃችሁበት ምዕራፍ ላይ በጌታ በኢየሱስ መነሳትን አውጃለሁ። አሜን፣ አሜን፣ አሜን። መጨመርን አውጃለሁ። የእግዚአብሔርን ጣልቃ ገብነትን እናገራለሁ። ለእናንተ እንድትጨምሩ አውጃለሁ፣ እንድትበዙ አውጃለሁ። የእግዚአብሔር ጣልቃ ገብነት እንዲያገኛችሁ ጸልያለሁ። ያ እርዳታው ከላይ የሆነለት ሰው፣ ጉብኝት ከላይ የሆነለት ሰው፣ ነገር የሚቀየርለት ሰው፣ አዲስ ምዕራፍ የሚጀምር ሰው፣ ሃሌሉያ! ምንኛ የታደለ ነው። አሜን። ዛሬ ይሄ ነገር ነው በሕይወታችሁ የሚሆነው። አዲስ ምዕራፍ ትጀምራላችሁ። ከኔ ጋር አዲስ ምዕራፍ እጀምራለሁ እያላችሁ ተናገሩ። አዲስ ምዕራፍ። ለምን? ልባቸው የቆሰሉትን ይላል ቃሉ። ልባቸው የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል ይላል ቃሉ። ስለዚህ የቆሰለ ልባችሁ ዛሬ ይፈወሳል። ፈውስ ታውቃላችሁ። ፈውስ እግዚአብሔር ሲፈውስ ኖርማል ማለት ቁስሉ እዚህ ጋር ቁስል ነበር እንደሚባል አይደለም። ያስረሳል በሙሉ ማለት እንድትረሱ አድርጎ ነው የሚፈውሰው ጌታ። እንድትረሱ አድርጎ ይፈውሳል። እንዳታስቡ አድርጎ ይፈውሳል። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ይፈውሳችሁ። ጌታ ልባችሁ ይፈወስ። እግዚአብሔር ልባችሁን ይፈውሳል። በተመታችሁበት ጉዳይ ላይ፣ ባዘናችሁበት ጉዳይ ላይ የእግዚአብሔር ጣልቃ ገብነት በጌታ በኢየሱስ ክርስቶስ ስም ያገኛችሁ። አዎ ይሄ የእግዚአብሔር እጅ ነው ይህን ማድረግ የሚችለው። እግዚአብሔር ረድቶኛል። እግዚአብሔር አግዞኛል። እግዚአብሔር ጣልቃ ገብቶልኛል። ጌታ ይመስገን እስከምትሉ እግዚአብሔር ይጎበኛችኋል። እግዚአብሔርን ታመሰግናላችሁ። አሁን ከዚህ በኋላ ያለው የምስጋና ጊዜያችሁ ነው። ለምን? እግዚአብሔር ፈውሷችኋል። እግዚአብሔር ጣልቃ ገብቶላችኋል። ነገር ተቀይሯል። ሃሌሉያ! እጅህን እጠራለሁ ጌታ ሆይ፣ ክንድህን እጠራለሁ ጌታ ሆይ፣ ጣልቃ ገብነትህን እጠራለሁ ጌታ ሆይ፣ አዋጅ እንዲቀየር ስምህን እጠራለሁ ጌታ ሆይ፣ ነገር እንዲቀየር እጠራለሁ ጌታ ሆይ፣ የተአምራት እጆች እንዲዘረጉ ጸልያለሁ ጌታ ሆይ፣ የሞገስ እጆች እንዲዘረጉ ጸልያለሁ ጌታ ሆይ። በጌታ በኢየሱስ ክርስቶስ ማንኛውም ውጊያ ይመታ። ማንኛውም በጌታ በኢየሱስ ክርስቶስ የጠላት ቀስት ይመታ። አዋጅ ሁሉ ይቀየር በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ ክንዲ ዛሬ ይሰራል።
እጅ ዛሬም ይሰራል። ጣልቃ ዛሬ ትገባለህ። አዲስን ነገር ታደርጋለህ። በኢየሱስ ስም ጸለይኩኝ። መለኮታዊ ጉብኝት፣ ያንተ ጉብኝት፣ የተአምራት መንፈስ፣ የሞገስ መንፈስ እግዚአብሔር አምላክ ሆይ አሁን ይምጣ። አሁን የምስጋና ጊዜ ይሁን። የምስጋና ጊዜ። ባንተ የተጎበኘ ሰው፣ ባንተ የታየ ሰው ያመሰግናል። አሁን የምስጋና ጊዜ ይሁን። አሁን በጌታ በኢየሱስ ክርስቶስ ስም የመጨመር ጊዜ ይሁን። አሁን በጌታ በኢየሱስ ክርስቶስ ስም ከነገሮቻችን ጋር የምንገናኝበት ጊዜ ይሁን። እግዚአብሔር ሆይ ክንድህን እጅህን እያየን ታላቅነትን እየተናገርን እግዚአብሔር ሆይ በኢየሱስ ክርስቶስ ስም የጉብኝት ጊዜ ይሁንልን። አንተ መልካም ነህ፣ ሁሉን ትችላለህ። ለሰው የማይቻል ሁሉ ለአንተ ሲቻል አይተናል፣ እናውቃለን፣ እናምናለን። ለዚህ ነው በፊት መተን የምንጸልየው። እናምናለን። አዎ ትችላለህ ጌታ ሆይ፣ ታደርጋለህ ጌታ ሆይ፣ ትሰራለህ ጌታ ሆይ፣ ትቀይራለህ ጌታ ሆይ፣ አዲስ ነገር ታደርጋለህ ጌታ ሆይ። ጨለማ የተገፈፈ ይሁን፣ ኪሳራ ይመታ በኢየሱስ ስም። አሁን ለምስጋና ይቆሙ ወንድምናቶች፣ ለምስጋና መቆም ይሁን በኢየሱስ ስም። በድል መቆም ይሁን፣ በክብር መቆም ይሁን፣ በኃይል መቆም ይሁን፣ በብዙ ጉብኝት መቆም ይሁን፣ በብዙ ተአምራት መቆም ይሁን። እግዚአብሔር በኢየሱስ ስም ጸልያለሁ። እጅህን ጠራው፣ ክንድህን ጠራው፣ ጣልቃ ገብነትህን ጠራው። ራሃታሻ ባህዳጋባስ ሎብራሲያና ማንታ ካራዲ ዳባያ ላብራዲ ካሶኖቬስ። ትችላለህ ጌታ ሆይ፣ ትችላለህ ጌታ ሆይ፣ ትችላለህ ጌታ ሆይ፣ ትችላለህ ጌታ ሆይ፣ ትችላለህ ጌታ ሆይ። አንድ ሰው በእግሩ ሲቆም አይቻለሁ። አንድ ሰው ለምስጋና ሲቆም አይቻለሁ። አንድ ሰው ሐዘኑን ሲረሳ አይቻለሁ። አንድ ሰው በጌታ በኢየሱስ ክርስቶስ ስም የቆሰለበትን፣ የተመታበትን፣ ያለቀሰበትን፣ እንዴት አልፋለሁ ያለበትን ሲረሳ አይቻለሁ። እግዚአብሔር ያስረሳችኋል። እግዚአብሔር ያስረሳችኋል። በኢየሱስ ክርስቶስ ትረሳላችሁ። አሜን። እግዚአብሔር ያስረሳችኋል በጌታ በኢየሱስ ክርስቶስ። ማንኛውም የጠላትን አዋጅ ዛሬ በኢየሱስ ክርስቶስ መትቼዋለሁ። የጠላትን አዋጅ መትቼዋለሁ። ከመንገዳችሁ ፊት መትቻለሁ። ከሕይወታችሁ ፊት መትቻለሁ። ነገራችሁ ተስተካከለ። እግዚአብሔር ጣልቃ ገባ። አዲስ ነገር መሆን ጀመረ። የእግዚአብሔርን ጉብኝት፣ የመንፈስ ቅዱስን ጉብኝት፣ ጣልቃ ገብነቱን በሕይወታችሁ ማየት ይሆንላችሁ። መገናኘት ይሆንላችሁ። እጁ ጣልቃ ይግባላችሁ። በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ራባሻሃታ ካባስ ዴቫላሪካታ ሶዶቦዮ ሊብራዲካ ሳዳሃዳ ካባቼና ማልታ ለምስጋና መጥቻለሁ። አሁን ነገር ተቀይሯል። አሁን ተፈውሻለሁ። አሁን ተዳስሻለሁ። እጁ ዳሶኛል። እጁ ነክቶኛል። ጌታ ረድቶኛል። ጌታ ነገሬ ነክቶታል። እየተቀየረ ነው ነገር። አቻ ባህታካስ ሮፓላ ሼሃዳ ጋባያ ራዳ ጋባጂ ዳጋባስ ጣልቃ ግባ ጌታ ሆይ። አዲስ ነገር ይሁን ጌታ ሆይ። ክንዲ በኢየሱስ ስም ይገለጥ። እጅ በኢየሱስ ስም ይገለጥ። በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሞት ይነሳ፣ ኪሳራ ይነሳ፣ ሐዘን ይነሳ፣ ጨለማ ይገፈፍ። እግዚአብሔር በኢየሱስ ክርስቶስ ስም ይገፈፍ። ያ አለመከናወን ይነሳ። እግዚአብሔር አምላክ ሆይ ነገር ይቀየር። በጌታ በኢየሱስ ክርስቶስ ስም አዲስ ነገር ይሁን። በጌታ በኢየሱስ ክርስቶስ ስም የተአምራት እጅ ይዘርጋ። የሞገስ እጅ ይዘርጋ። ኃያሉ ክንድ ይዘርጋ። አዲስ ነገር እንዲሆን ጸልያለሁ። ጣልቃ እንድትገባ ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ክንድህን ግለጥ፣ እጅህን ግለጥ።
እጅህን ግለጥ። እግዚአብሔር ክንድህን ግለጥ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይባረክ። በኢየሱስ ስም ከፍ በል። በኢየሱስ ስም ከፍ በል። አንተ የዘጋኸውን የሚከፍት የለም። አዎ ለኛ የማይጠቅም በር ህይወታችንን ይዞ የሚሄድ በር ሁሉ ይዘጋ። ለኛ ለህይወታችን የማይሆን በር፣ ካንተ የሚያርቀን በር ሁሉ ይዘጋ። ካንተ የሚያርቅ በር ምን ያደርግልናል? በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መልካምነት ይገለጥ፣ ኃይል ይገለጥ፣ ክንድ ይገለጥ። ነገር የተቀየረ ይሁን። ካንተ የሚያርቀን በር አንፈልግም። ካንተ የሚያርቀን በር አንፈልግም። ወደ አንተ የሚያቀርብ ካንተ ጋር የሚያጣብቀን በር ደግሞ ይከፈት። ቻላሃቲስ ራባሼዳሃራ ዞባካዳሼደቤስ ክንድህን ግለጥ ጌታ ሆይ። እጅህን ግለጥ ጌታ ሆይ። እጅህን ግለጥ ጌታ ሆይ። አዲስ ነገር ይሁን ጌታ ሆይ። በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ሃቼላላሃራ ሳሃዳ ካባሺና ማንዶ ደሳብራሃዳ ሲዳ ዳሻዳጋስ ሩባሲዳ ታሽላ ባራዶስ እጅ ገለጥ ጌታ ሆይ። ክንዲ ገለጥ ጌታ ሆይ። አዲስ ነገር ይሁን ጌታ ሆይ። ጣልቃ ግባ ጌታ ሆይ። ነገር ይቀየር ጌታ ሆይ። መልካምነት ይገለጥ ጌታ ሆይ። ኃይለኛው ክንድ ይገለጥ። ታላቁ ክንድ ይገለጥ። በኢየሱስ ስም ጨለማው ይገፈፍ። ረሃባካ በሮች ይከፈቱ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ያለህበት፣ አንተ የምትከብርበት፣ አንተ የምትመሰገንበት፣ አንተ የምትታይበት፣ አንተ የምትደምቅበት ራባሻሃዳ ጋባሳ ካዳባይ በሮች ይከፈቱ። በሮች ይከፈቱ። በሮች ይከፈቱ። በሮች ይከፈቱ። በጌታ በኢየሱስ ክርስቶስ ስም በሮች ይከፈቱ። በጌታ በኢየሱስ ክርስቶስ ስም ይከፈቱ። 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 ራሻባዳጋስ ሌባራዳ ሼዴቤስ ኢዳሺዳ ባራዲያቦስ ሎቦሮዶጎስ ሴዳባያ ይከፈቱ። በኢየሱስ ክርስቶስ ይከፈቱ። ደጆች ይከፈቱ። በሮች ይከፈቱ። 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 ሃሌሉያ። ትችላለህ ኢየሱስ። ትችላለህ። ትቀይራለህ ኢየሱስ። ነገር ትቀይራለህ ኢየሱስ። ጣልቃ ትገባለህ ኢየሱስ። የወደቀን ነገር ታነሳለህ ኢየሱስ። የተበላሸን ታስተካክላለህ ኢየሱስ። ለአንተ ሁሉ ይቻላል። ሰው የማይቻለውን ለሰው የማይቻለውን ሰው የማይችልን ሁሉ ትችላለህ አንተ። ሁሉ ነገር ለአንተ ይቻላል። ራባሻ ካታካራዲያስ ራባዳ ችሎታ ይገለጥ በነገሮቻችን ላይ። ታላቅነት ይገለጥ በነገሮቻችን ላይ። እግዚአብሔር በተመታንበት ላይ፣ በወደቅንበት ጉዳይ ላይ፣ እኛ ባልቻለው ነገር ላይ ያንተ ጣልቃ ገብነት ይገለጥ። ኃይል ይገለጥ። ኃይል ይገለጥ። ነገር ይቀየር። ይቀየር በኢየሱስ። ይቀየር በኢየሱስ። ይቀየር በኢየሱስ። ይቀየር በኢየሱስ። ይቀየር በኢየሱስ። ይቀየር በኢየሱስ ስም ጸልያለሁ። ራዳ ሻጋዳጋባስ ሼባሃዳጋዳ ዲጋራ ዲገደቤስ ሎፓናስ የዳባያ ራሃዳ ሼና ሳባሃዳ ካባራ ዲባስ በስሜ ውስጥ ፈውስ አለ። በስሜ ውስጥ በረከት አለ። በስሜ ውስጥ ታምራት አለ። በስሜ ውስጥ ሞገስ አለ። በስሜ ውስጥ ክብር አለ። በስሜ ውስጥ ድል አለ። ኢየሱስ ጸልያለሁ። ዛሬ ጸልያለሁ። ዛሬ ጸልያለሁ። እጣራለሁ በኢየሱስ ክርስቶስ መልካምነት ይገለጥ። ኃይል ይገለጥ። በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ጣልቃ ግባ። አልፌ ስራ። አልፌ ስራ። ፈቅጃለሁ። ኢየሱስ ፈቅጃለሁ። በቤቴ ላይ ፈቅጃለሁ። በነገሬ ላይ ፈቅጃለሁ። በጤናዬ ላይ ፈቅጃለሁ። በስራዬ ላይ ፈቅጃለሁ። በሁሉም ነገር ላይ እውቅና ለአንተ እሰጣለሁ። ፈቅጃለሁ። አልፌ ታላቅ ነገር አድርግ። አልፌ በሮቼ ይከፈቱ። አልፌ ነገሩ በኢየሱስ ክርስቶስ ስም ጌታው ይስተካከል። በጌታ በኢየሱስ ስም እንዳልያዝ ጌታ ሆይ
ከሁኔታዎች በላይ የሆነ የአንተ ክንድ ይገለጥ፣ የአንተ እጅ ይገለጥ፣ ኃያሉ ክንድ ይገለጥ። ረሃባሻታ ኮራባላባራስ ሼባታ ባላዲቆስ መቻ ባህታ ካላዴ በሸደበረደበስ ይገለጥ ክንዴ፣ ይገለጥ ክንዴ፣ ይገለጥ ክንዴ፣ ይገለጥ ክንዴ። ኢየሱስ ክንዴ ይገለጥ። አዲስ ነገር ማድረግ ልማዴ ነው። ጌታ ሆይ አዲስ ነገር ይሁን በጌታ በኢየሱስ ክርስቶስ ስም። የተአምራት እጆች ይዘርጉ፣ የሞገስ እጆች ይዘርጉ፣ ነገር የሚያስተካክል እጅ ይዘርጋ፣ ኃይለኛው ክንድ ይዘርጋ። በኢየሱስ ስም ጸልያለሁ፣ በኢየሱስ ስም ጸልያለሁ። ታላቅ ነህ፣ ተመስገን። ታላቅ ነህ፣ ተባረክ፣ ከፍ በል ኢየሱስ፣ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል። ለዘላለም ንገስ፣ ለዘላለም ንገስ፣ ለዘላለም ንገስ። ግዛን፣ ውረሰን። በመልካምነትህ በኢየሱስ ክርስቶስ ስም ጎብኘን። ታላቁ ክንድ ጎብኘን። አዲስ ነገር ይሁን በኢየሱስ ስም ጸልያለሁ። ጌታ ሆይ ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ ብያለሁ ቅድም። ስለዚህ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ገብተው ከኛ ጋር እንዲጸልዩ ሼር አድርጉላቸው ለምትወዷቸው ሰዎች። ወዳችኋለሁ። ነቢይ አጥናፉ ነኝ። እግዚአብሔር ከእናንተ ጋር ይሁን። ይህን የሌሊት ጸሎት እንዳታቋርጡ፣ ከኔ ጋር ጸልዩ። እግዚአብሔር መልካም ነገር